አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ያለሁኝ አልሐምዱሊላህ ረቢል ዓለሚን። እንግዲህ ዛሬም ጥበቃ ላይ ነኝ። ያው እንግዲህ ማንም ሰው እንዳይቀር ተውፊቅ ቤት ውይይት አለ ብዬ ነበር ትናንትና። ያው ትናንትና የመብራት የቴክኒክ ጉዳይ ነው። በዛ መልኩ ቪዲዮ ሳይለቀቅ ቀርቷልና እንግዲህ ዛሬ ተውፊቅ ቤት ማንም ሰው እንዳይቀር ማለት ነው። በነገራችን ላይ ዛሬ የመጣሁበት ዋነኛው ምክንያት በዚህ በተመታ ኮሜንት ነው። አያቴ ምን ትላለች መሰላችሁ? ሌባ ሰው ሰውን አያምንም ትላለች። ለምን ብለን ስንጠይቃት እንደ ራሱ እየሰርቅ እየመሰለው ትላለች። እና አንድ ሰው መጥቶ እናንተን ሌባ ናቸው ካላችሁ እሱ ሌባ ነው ማለት ነው። አስመሳይ ካላችሁ እሱ አስመሳይ ነው ማለት ነው። አንድ ሰው የሚገልጸው ራሱን ነው የሚናገረው ንግግር ራሱን ነው የሚገልጸው። ያንን ነው እና ከትናንት ወዳ ላይ አይደለም አሁን ይሄንን ነገር ቀርቶ ያንን በጣም አስቀያሚ የሆነ ጊዜ እውነት እንኳ እንኩ ተብሎ በመጣበት ሰዓት ያን ያክል ውርድ ሲወረድበት በነበረበት ሰዓት ከተሰበረም ባይዘዌ ፉአድ ማለት ነው። እኔ ልዩነት የለኝም ብያለሁ። በተደጋጋሚ ልዩነት የለኝም። በፉአድም በቱፋሃም በኩል ልዩነት የለኝም። ሁለቱም ለእኔ ወንድሞች ናቸው። በአንድ አይኔ ነው የማያቸው። ግልግል ላይ እንኳ ብንገባ ጸቦች ውስጥ ቢገቡ እንኳ ግልግል ነው እንጂ የማረገው እገዛን አልሻም ብያለሁ። ከተለያዩ ሰዎች ጋር እፊቴ ፉአድ ጸብ ቢፈጥር እኔ በቻልኩት አቅም በሴትነቴ አቅሜ እገዛን የምሻው ለፉአድ ነው እና ተውፊቅ ጋር ፊቴ እንኳ ቢጋጠሙ ግልግል ነው እንጂ እገዛ የሚባሉ ነገር ላይ የለም ብያለሁኝ። እና በዩቱብ ኮሜንተር አውጥቼ ሰርቼ አላቅም። የመጀመሪያ ይሄ ኮሜንት ሳወጣ የመጀመሪያ ነው። ይሄም ከመሆኑ አንጻር እንዴት አድርጌ እንደማስረዳቸው አላቅም። አንዳንድ ሰዎች ራሳቸውን በምን አይነት መልኩ ይሄ የቅናት መንፈስ ነው ባይዘወይ ቅናት በቃ አይለቅም። መድኃኒት ራሱ የለውም። አድኑትም ታማችሁ የማድኑት በሽታ በሉት። ቅናት፣ ምቀኝነት፣ የበታችነት ስሜት ምናምን ያለባችሁ ሰዎች እውነት ልንገራችሁ የምድኑበት መንገድ ራሳችሁ ፍጠሩ። ከዛ ከሰው ከምቀኝነት ከህስትና ከበታችነት ስሜት ራሳችሁን ማዳን የምትችሉት ራሳችሁ ናችሁ። ከእነ ዶክተር ራሱ አያክማቸው መድኃኒት የላችሁም። እና ይሄን ያየሁት ልባችሁ እያወቀ እያፋመል አለባችሁ። ያ ነው የተረዳሁት ነገር ያ ነው። ማንኛቸውም ሰው ነው ልባቸው ያውቃል። ይሄ ሁኔታ ላይ ያለው በምን አይነት ሁኔታ እየተሄደ የስራው ባህሪ እንደሆነ ታውቃላችሁ። ግን አመል ስላለባችሁ አመላችሁን አደረሳችሁ። እንግዲህ አንድ ሰው መቼም ያው አመል ካለበት ያው አመሉን ማድረስ አለበት። አንድ ሰው ሱሰኛ ከሆነ ሱሱን ያደርሳል አይደል? ማጨስ ካለበት ስፔሻሊ ቀለል አድርጌ ልንገራችሁ። እኔ ቡና ሱስ አለብኝ። ቡና ካልጠጣው ስራ መስራት አልችልም። እንደዛ አይነት ነገር ነው። እና እናንተም ሱሳችሁን አድርሱ፣ የስድብ ሱሳችሁን። እነሱም የስራ ባህሪያቸውን የሱራ ሱስ ነው ያለባቸው፣ ይስሩ። ዛ ሴት ይሄ ነው የሚፈለገው ነገር ይሄ ነው። ሶፍዬም ሶፍዬ ናት፣ ተውፊቅም ተውፊቅ ነው፣ ፉፉዬም ፉፉዬ ነው። ለእኔ ምንም ልዩነት የላቸውም። ከደም ስሬ የተገናኙ ናቸው። መቁረጥ የማልችለው ነገር አለ በውስጤና ወንድሞቼ ናቸው፣ እህቶቼም እህቶቼ ናቸው። እና አንዳንድ ሰዎች መታችሁ ልታወሩ የምትችሏቸው ነገር የበታችነት ስሜትና የምቀኝነት ስሜት ምናምን ይሄ ነገር ነው ያለባቸው። እና እናንተ የማውራት አመላችሁን አድርሱ፣ ፈቅደንላችኋል። እኛ ደግሞ የመስራት ስም ጓደኞች፣ በዙሪያሽ ያሉትን ጓደኞች ያለሽው በስደት ዓለም ላይ ነው። በዛ ደግሞ ይሄንን ስም እዩልኝ እና በቂ ነው እኮ። ብልጥ ሰው ከጎረቤት ይማራል አይደል? አይበቃም? አይበቃችሁም? አይሰለችም እንዴ? ይሰለቻል እኮ እውነት። እድገታችሁ ነው። እኔ ደጋግሜ የምናገረው ስለ አንድ ሰው ምንም አይነት ነገር እውቀት ሳይኖረው መጥቶ የሚፈርጅው አስተዳደጋችሁ ነው ብዬ ነው። አንደኛ ነገር አንቺ ራስሽ የሆንሽው ነገር ነው አስመሳይ መሆንሽ። አሁን ፉአድ ምኑ ላይ ነው ማስመሰል? ፉአድ እኮ የፍቅር ሰው ነው እኮ አይደለም። ለትዳር አጋሩ ለልጁ እናት ቀርቶ ለማንኛቸውም ሰው ታታሪ፣ ትቱህ፣ አዛኝ፣ ሰው አክባሪ፣ ጨዋ ወልዶ ጨዋ ያሳደገው ነው። እና ያን ነገር ነው አታውቂውማ። ስለማታውቂው ነው ያው
ያጣለማኝ ተሰርቦ ይሄዳል ይላልና ያጣለማኝ ተሰርቦ ነው የሚሄደው። ሌባ ላመኑ ዳቦ ይልሳል። የተለያዩ አባባሎች አሉና አመልሽ እና ያደረሽው እና ስለዚህ እንግዲህ አንቺም አመልሽ ይሄ ነው ማለት ነው። አመልሽ ይሄ ነው ማለት ነው። አላማሽ ይሄ ነው ማለት ነው። ያው ሰዎችን መሳደብ፣ ሰዎችን ባልዋሉበት ማዋል፣ መፈረጅ ምናምን ነገር ነው። አንቺም ሂጂበት፣ እነሱም ይሄዳሉ። ፉፉዬም ፉፉዬ ነው፣ ሶፍዬም ሶፍዬ ናት። እኔም እኔ ነኝ። ይሄ ነው ገበያው ያለው ይሄ ነው። ሜዳውም ያው ፈረሱም ያው መስራት የምትችሉ በዛው ትሰራላችሁ፣ መስራት ትችላላችሁ። ሁላችሁም ትችላላችሁ፣ ጎበዝ ናችሁ። የምንም አይነት የበታችነት ስሜት የመቀኝነት ምናምን ነገር አይኖርባችሁ። ያለ ነው ይሄ በለጸጉ ሀገራቶች ነው። መስራት በምንችለው ነገር ላይ በራሳችን ስልክ ብዙ ነገሮችን መስራት እንችላለን። የተቻላችሁን ነገር መስራት ትችላላችሁ። ማንኛውንም ነገር አይደለም እንደዚህ ፒፕሉ ሀይድ ቪዲዮ ሆኖ መስራት ከቪዲዮ ከካሜራ ጀርባ ሆኖ መስራት እየተቻለ ቀርቶ ቢቻል ቪዲዮ ካልሆነ አይቻልም እንኳ ተብሎ ቢባል ትችላላችሁ። ሞክሩት። ያ ነው ፉአድን ለመምሰል መጀመሪያ መፈጠር አይቻልማ ደግሞ ችግሩ እና በዚህ አጋጣሚ ፉአድም ማለት ቱፋህም የምታዩት በጣም ብዙ ልጅ ብዙ መከራዎችን ብዙ ስቃዎችን ያሳለፈልኝ ነው። ይለፍለት ይደግ። ስደት ዓለም ላይ ብዙ ነገር ሰርቷል። በዛ በበረሃ ለወገኖቹ በጣም ብዙ ለእህቶቹ ለወንድሞቹ በጣም ብዙ ነገሮችን ያሳየልኝ ነው። አንዳንድ ውር የለውም ብላችሁ ነው እንጂ በጣም ብዙ እህቶች እና ብዙ ወንድሞች አሉት እና እናንተ አሁን ይሄን አንቺ ስፔሻሊ አንቺን የጉዳዩ ባለቤት አንቺ ነሽ እና መተሻ አመልሽን ስላደረሽ ችግር የለውም ለማለት ያክል ነው። በተረፈ የፉፉዬም የሶፍዬም የቱፋህም ቻናሎች እንዲንቀሳቀሱልን የኛ ትግላችን ወደፊት ነው። እኛ ፉክክራችን ከስራችን ጋር ነው። ማንም ሰው ጋር አይደለም፣ ከራሳችን ጋር ነው ፉክክራችን፣ ከድህነታችን ጋር። ስራ ለውጥ በምን አይነት መልኩ ነው የምናገኘው? በምን አይነት ነገር ነው ሰርተን የምንለወጠው? ወደፊት እንዴት እንሄድ፣ እንዴት እንቀጥል፣ በምን አይነት መልኩ እንስራ ነው እንጂ ከዚህ በኋላ በቂ ነው። ያን እንዲገባቸው ራሱ ኤክስፕሌን ለማድረግ ለማስረዳት የሞከርናቸው ጊዜያቶች ቢመለሱ መመለስ ቢቻሉ እንደዛ ማድረግ ነበረ። ቱርን ሲታ ያመኛል በለው አንድነቱ አርካ ትልቅ ጥላ ነው። ጎንደር ሲታ አልወድም በለው የታሪክ ፊደል ብራናዬ ነው። ዝናው ማተቡ ኩራቱ ጎንደሬነቱ